አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም መጋቢት 29 በዚች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ገብርኤል የምስራች የነገረበት ድህነት የተመላች ታላቅ በዓል ናት። በዚህም የከበረ ወንጌል ምስክር ሆኗል እንዲህ ሲል፣ ኤልሳቤጥ ከጸነሰች በኋላ በስድስተኛው ወር መልአኩ ገብርኤል የገሊላ ክፍል የሆነች ናዝሬት ወደምትባል ሀገር ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ የሆንሽ ደስ ይበልሽ፣ ጸጋን የተመላሽ እግዚአብሔር ካንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። እርሷም አይታ ከንግግሩ የተነሳ ደንግጣ እንዴት እንዲህ ያለ ሰላምታ ይቀበሏል ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ በኋለማልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ነግሶ ይኖራል፣ ለመንግስቱም ፍጻሜ የለውም። ማርያምም መልአኩን ወንድ ሳላውቅ ይህ እንደምን ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ያጸናሻል። ከአንቺ የሚወለደው ከሶስቱ አካል አንዱ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥም እርሷ ደግሞ በእርጅናዋ ጸንሳለች፣ ወንድ ልጅም አገኘች። ስለ እርሷ መካን ትባል ለነበረችው ይህ ስድስተኛው ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ያን ጊዜም ድንግል ስትሆን ረቂቅ ጽንሰትን ተቀበለች። የእግዚአብሔር አካላዊ ቃል ወልድ ዋህድ ለኩነተ ስጋ ወርዷልና። ይህም አንድ ባህሪ አንድ ህልውና ሲሆን ከሶስቱ አካላት አንዱ ነው። ከዓለም መፈጠር አስቀድሞ የነበረ በማይመረምር ድንቅ በሆነ ተዋህዶ እንዴትም እንደሆነ የማይታወቅ በቅድስት ድንግል ማርያም ማኅፀን አደረ፣ ጽንስ ሆኖ ኖረ። በዚያን ጊዜም የኋላ ኋላ መለየት ከቶ የሌለው ፍጹም ሰውነት ነስቶ ተዋሃደ። መለኮቱ ከትስብእቱ ጋር ያለ መለየት አንድ ሆኗልና። ይህችም ዕለት የበዓላት ሁሉ በኩር ናት፣ በእርሷም የዓለም ድህነት ተጀምሯልና። ለጌታችን ኢየሱስ ክርስቶስም ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ለዘላለሙ ይሁን አሜን። በዚህችም ዕለት ደግሞ በመድኃኒታችን በከበረችና ልዩ በሆነች ትንሣኤው የዓለም ድህነት ሆነ። በረቀቀ ጥበቡ 33 ዓመት ያህል በምድር ላይ ስራውን ሰርቶ በፈጸመ ጊዜ በፈቃዱ ሕማማተ መስቀልን ተቀብሎ ሞቶ ከተቀበረ በኋላ በሶስተኛው በዚች ቀን በ29 ከሙታን ተለይቶ ተነስቷል። በዚች ቀን አስቀድሞ ደጅ ለሚጠኑት በዓለም ላሉ ሰዎች ሰው በመሆኑ ድህነታቸውን አበሰራቸው። እንዲሁም ደግሞ በዚች ዕለት ከሲኦል በመዳን ሙታንና ሕያዋን ደስ አላቸው። በዚህም በጌታችንና በመድኃኒታችን ኢየሱስ ክርስቶስ በስጋ መነሳታቸውን አረጋገጡ። የከበረው ጳውሎስ በመነሳቱ ክርስቶስ የሙታን በኩር ሆነ እንዳለ እርሱ ለሙታን በኩራቸው ነውና ለእርሱም ክብር ምስጋና ይሁን አሜን። በዚችም ቀን የከበረ ሐዋርያ ጳውሎስ አልዋሪቆን ከምትባል ሀገር ደርሶ አስተማረ። ይህችም የምድር ዳርቻ ናት። ራሱ ቅዱስ ጳውሎስ እንዲህ አለ፣ ከዚያም በእግዚአብሔር መልአክ ትእዛዝ ወደዚያች ሀገር ሄድኩ። ሀገሪቱም እንደ ሮማያ ምሳሌ ታላቅ የሆነች እጅግ ውብ ናት፣ ፍሬዋም የበዛ ነው። በውስጡ የሚታለፍበት ስሙ ገርጋ የሚባል ባህር ግን አግድመቱ 300 ምዕራፍ ነው። መጋቢት 27 ቀንም በመጀመሪያ ከዛች ከባህሩ ዳርቻ ደረስኩኝ። ለሀገሩ ሰዎችም በዓላቸው ነበር። የጽጌረዳ አክሊልም እየታቱ በጣቶቻቸው ራስ ላይ ያኖራሉ። ከስንዴያቸውም አዲስ እሸትን ለጣቶቻቸው ያቀርባሉ። የሀገር ጠባቂ የሚሉት በጠልሰም የተቀረጸ ስዕል በአገሩ ቅጽር ላይ ተደርጓል። ወደዚያች ሀገር የሚመጣ እንግዳ ሰው ሲያይ በላዩ ያደረ ርኩስ መንፈስ በታላቅ ድምፅ ይጮሃል። የሀገር ሰዎችም የዚያንን ጠልሰም ጩኸት በሚሰሙ ጊዜ ወደ ሀገራቸው የሚመጣውን እንግዳ ወጥተው ይገድሉታል። ሕጋቸው እንዲሁ ነውና ሀገራቸው ይገባ ዘንድ ማንንም አይተውም፣ አያሰናብቱም። እኔም ወደዚያች ሀገር ደርሼ ወደ ባህሩ በቀረብኩ ጊዜ ያ ጠልሰም እነሆ እንግዳውን እናንተ ደረሰ ብሎ በሀገራቸው ቋንቋ ጮኸ። የሀገር ሰዎችም ድምፁን ሰምተው ከንጉሳቸው ጋር ብዙ ሰራዊት
መጡ። በዚያን ጊዜ ስለ በዓላቸው ተሰብስበው ነበርና ፈለጉኝ። እኔ ግን ባያቸው ጊዜ ሸሽቼ የቀበሮችና የአሽኮኮች መሸሻ ወደ ሆነ ዋሻ ገባው። ከዚያም ገብቼ በረሃብና በጥም ስለተሰቃየው አለቀስኩ። በዚያን ቀን የፀሐይ ትኩሳት ከመጽናቱ የተነሳ ሐሩር ሆኖ ነበርና በዚያም እስከ ሌሊት ቆይቼ ከዚያ ወጥቼ ከባህሩ ውሃ ጠጣው። ቆሜም ወደ ጌታዬ ኢየሱስ ክርስቶስም ጸለይኩ። ንጋትም በሆነ ጊዜ ከዚያ ዋሻ ወጥቼ ወደ ሀገር ለመግባት ፈለግኩ። ያ ጠልሰም አሁንም መምጣቴን የገለጠ ሁለተኛ እንደ ታላቅ ነጎድጓድ ጮኸ። ለባህሩም ልማድ አለው። ጠልሰሙ በሚጮህ ጊዜ ይታወካል፣ ማዕበሉም ይነሳል። ያን ጊዜም የሀገር ሰዎች ሊገድሉኝ መጡ። ከሩቅ ባያቸውም ጊዜ ፈራው። እንደ ቀድሞው በዚያ ዋሻ ደግሜ ተሸሸኩ። ጌታ ክርስቶስንም ለምነው ዘንድ ጀመርኩ። በአባት ጴጥሮስ ጸሎት ተማጸንኩ። በወንድሞቼ በሐዋርያት ጸሎት ይልቁንም ንጽሕት ድንግል በሆነች በብርሃን እናት በእመቤታችን ማርያም በአማላጅነቷ ተማጸንኩ። በሌሊቱም ርዝመት ሁሉ ስጸልይ አደርኩ። በነጋም ጊዜ ወደ ባህሩ ዳር ወጣው። ያ ጠልሰም እንደ ልማዱ ጮኸ። ተራራዎችም እስቲናወጡ ጩኸቱን አበዛ። የባህሩም ማዕበል ታወከ፣ ውሃውም እንደ ደም ሆነ። የሀገሩም ሰዎች ከሰራዊቶቻቸው ጋር እንደ ቀድሞ ወጡ። ባህሩም መርከቦችን ተመላ። እኔም ልሰወር ሮጥኩ። በዚያንም ጊዜም የብርሃን እናት እመቤታችን ድንግል ማርያም በባህሩ ላይ ቆማ አየኋት። ጳውሎስ ሆይ ወዴት ትሸሻለህ? አምላክ ክርስቶስ እንዲህ እንድትሸሽ አዘዘህን? እርሱ ራሱ ስጋችሁን የሚገድሉትን አትፍሩ፣ ነፍሳችሁን ግን መግደል አይችሉምና ያለ አይደለምን? አንተም በቦታ ጸንተህ ቁም፣ እኔም ከአንተ ጋር አለው፣ እጄንም ከአንተ አላረቅም። በርታ፣ ጠንክርም። የዚችን ሀገር ሰዎች ሁሉንም በዚህ የባህር ውሃ እንደምታጠምቃቸው እወቅ። በእጅህም አምነው ሙታን በሚነሱባት ዕለት እድላቸው ከአንተ ጋር ይሆናል። ባህሩም ቃልህን ሰምቶ ይታዘዝልሃል አለችኝ። ምሕረትንና ርኅራኄን የተሞላች እመቤቴ የብርሃን እናት ድንግል ማርያም ይህን ስትነግረኝ እነሆ በእጃቸው የጦር መሳሪያ የያዙ ኃይለኞች ሰዎች የተበሉ መርከቦች በቅርብ አየኋቸው። እጅግም ፈራሁ። እመቤቴ ማርያም ተሰወረችኝ። ነገር ግን ከደመና ውስጥ ጳውሎስ ሆይ ሰዎችን አጥምቅ፣ ማጥመቅንም አታቋርጥ የሚለኝ ቃል ሰማ ነበር። እኔም በታላቅ ቃል ፈጣሪ ሆይ ይህን ባህር ውሃ ለተጣሉ በጎች ሰይጣንም ለማረካቸው ጥምቀትን አድርገው ጌቴ ኢየሱስ ክርስቶስ ሆይ በዚህ ባህር ጥምቀት ሊህን ሰዎች በሶስትነት ስሞች የልጅነትን ክብር የሚቀበሉ አድርጋቸው በማለት አሰምቼ ተናገርኩ። እንዲህም እያልኩ ከባህሩ ውሃ ዘግኜ ሰዎች ባሉባቸው መርከቦች በላያቸው ረጨሁት። የሰዎቹም ቁጥራቸው 150,000 ነው። እኔ ወዳለሁበት ባህር ዳርቻ በደረሱ ጊዜ ከመርከባቸው ወጥተው ፈለጉኝ። እኔም እመቤቴ የብርሃን እናት እንዳዘዘችኝ በፊታቸው ቆምኩኝ። በረድኤቷ ተማጸኛለሁና አልፈራውም። ባዩኝም ጊዜ ሁሉም በፊቴ ሰገዱ። በአንድ ቃልም ቅዱስ ጳውሎስ ሆይ ፍቅር፣ አንድነት ለአንተ ይሁን። ወደ አንተ ከመድረሳችን በፊት በመርከቦች ውስጥ እያለን እኛ ያየነውን አየህን አሉኝ። እኔም አዲስ የተወለዳችሁ ልጆች ሆይ ምን አያችሁ አልኋቸው። የሰማይ ደጆች ተከፍተው የቀኝ እጅ እንደ እሳት ነበልባል ተዘርግታ አየን። ደግሞ የፊቷ ብርሃን ከፀሐይ 7 እጅ የሚበራ ሴት አየን። እርሷም ከደመና በታች የምትረጨውን ውሃ ተቀብላ በላያችን ትረጨዋለች፣ ትስመናለች፣ ታቅፈናለችም፣ በራሶቻችንም ላይ የብርሃን አክሊሎችን ታደርጋለች አሉኝ። ይህንንም በሰማው ጊዜ ፈጽሞ ደስ አለኝ። በስሙ በምንሰራው ስራ ሁሉ እግዚአብሔር ከኛ ጋር እንዳለ ተረዳው። ከዚህም በኋላ ሌሎች መርከቦች መጡ። ኃይለኞች ሰዎች ከጦር መሳሪያ ጋር የተሞሉ ናቸው። እንዲህም እያሉ ዛቱብኝ። አንተ ሴረኛ፣ ጥበበኞች ሄርሜስና በለኒዮስ ታምራት የሚያደርጉባቸውን የጠልሰም መጽሐፎች ከኛ ጋር እንዳሉ እወቅ በማለት እኔም ቸር ፈጣሪ ሆይ የቀደሙትን በጎች ይቅር እንዳልካቸው በውስጣቸውም ኃይልን እንደገለጥክ በእነዚህም እንዲሁ
ኃይልህን ግለጥ ይቅርም በላቸው አልኩኝ። ከዛም በኋላ ከባሮ ውሃ ዘግኜ በላቸው ረጨው። ይህ ውሃ በአብ በወልድ በመንፈስ ቅዱስ ስም ጥምቀት ይሁናችሁ አልኩ። ወዲያውኑ መርከቦች ከባህር ዳሩ ደረሱ። ሁሉም ሰዎች ከመርከብ ወጥተው በፊት የሰገዱ። የቸር አምላክ ሐዋርያው ቅዱስ ጳውሎስ ሆይ እናመሰግናለን አሉኝ። ይህንንም ድርጊት ተአምር ከቀደሙት ባልንጀሮቻቸው ጋር ተነጋገሩ። ዜናዬም በዚያች ሀገር ንጉሥ ዘንድ ተሰማ። እርሱም ከሰራዊቱ ጋር ተነሳ። በመርከቦችም ተጭነው ወደ እኔ መጡ። እኔም ዓይኖቼን ወደ ሰማይ አቅንቼ የፈጣሪን ስም ጠራው። ባህሯንም በመስቀል ምልክት አመተብኩባት። እንዲህም አልኳት፣ አንቺ ባህር በእግዚአብሔር ልጅ በጌቴ ኢየሱስ ክርስቶስ ስም ትከፈይ ዘንድ አዝዣለሁ። ምድሩም ይገለጥ፣ መርከቦችም በየብስ ውስጥ ይቆሙ። ነገሬንም ሳልጨርስ ባህሯ ተከፈለች። በውስጧም 13 ጎዳናዎች ተገለጡ። መርከቦችም ውሃ በሌለው ምድር ላይ ቆሙ። ይህንንም አይተው ሰይፎቻቸውን መዘዙ። እንጨቶችም ሆነው አገኟቸው። እኔም ከባህሩ ውስጥ ዘግኜ በስመ አብ ወወልድ ወመንፈስ ቅዱስ ስም እያልኩ በላያቸው ረጨው። በዚያንም ጊዜ እሊያ መርከቦች ነፋስ ተሸክሟቸው ያለ ውሃ ከምድር ከፍ ብለው ተጓዙ። ሰዎችም ከውስጣቸው ወጥተው ወደ እኔ መጥተው ሰገዱ። ከእርሳቸውም የቀደሙ ሰዎች ሰላምታ እንዳቀረቡልኝ ንጉሱም ከሀገር ሰዎች ሁሉ ጋር በፊት ሰገደ። ከዚህም በኋላ ከእርሳቸው ጋር ወሰዱኝ። ወደ ከተማውም በደረቀ ያለ መርከብ ገባን። በምኩራባቸውም ውስጥ በጽጌረዳ አክሊል ጣዖቶቻቸው ተከልለው የስንዴ እሸትም እንደ ምሳት ሆኖ ተጥሎ አየሁ። ይህንንም አይቼ እጅግ አዘንኩ። የሀገር ሰዎችም ክቡር መምህር ሆይ በዚህች ዕለት ለአማልክት በዓል የምናደርግበት እንደነበረ ወቅ። አሁን አንተ ለማን ታዝሃለህ? ለአብ እናድርገው ወይም በወልድ ስም ወይም በመንፈስ ቅዱስ ስም በስማቸው ያጠመከን ስለሆነ አሉኝ። እኔም እግዚአብሔርን ያመልኩት ዘንድ የሚገባቸውን ሃይማኖት አስተማርኋቸው። መጽሐፍትንም በእጅ ጻፉላቸው። በአማላጅነቷ ከርኩስ ሰይጣን ተገዥነት ስለዳኑ ያንን በዓል የብርሃን እናት በሆነች በእመቤታችን በድንግል ማርያም ስም እንዲያደርጉ ታዘዝኳቸው። ዕለቱም የእግዚአብሔር ልጅ እንደምትጸንሰውና በስጋ እንደምትወልደው የመላእክት አለቃ ቅዱስ ገብርኤል ያበሰረበት ስለሆነ እኔም አምላካዊ ትምህርትን አስተማርኳቸው። በቀናች ሃይማኖትም እንዲጸኑ አደረኳቸው። ውሃው በተከፈለበትም ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተክርስቲያን እንዲሰሩ አዘዝኳቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ድንቆች የሆኑ ብዙ ተአምራቶችንም አደረኩላቸው። ከዚያ በኋላ ከነርሱ ዘንድ ወጥቼ መጣሁ። ለእግዚአብሔር ምስጋና ይሁን። አባታችን የሐዋርያ ጳውሎስ በረከቱም ከኛ ጋር ይደር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 30 በዚች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለገብርኤል የወልደ እግዚአብሔርን ሰው የመሆኑን ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን ልናከብር ይገባል። ዘአቅረብኩ ማሕሌተ ዘኪረ አእላፈ እምነተ ጸምዱከ ዘልፈ ለላነብብቶ ከዘኔት የመጻፈ እንተለሰከ እግዚኦ ጸሪቀኑ ተኩፈ እመላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ይራን ባርኮ ጉባኤ ዛቲ መካነ እስጋረገ ሊቆኑ ህፃን ለጻፉ በክርስቶስ ወለዛ ጻፉ ዘድረስ ወለዛምቡ ሱርኩም ሰዲሰ ወለ ሰማ ቃሉ ዘነፈስ ጸሎተሙ ማርያም አሬቂተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትከ ወአኮ በከመ አቡነ ዘበሰማያት